بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم እንግዲህ የመካ ሰዎች ረሱል ይዘውት የመጡትን አለይሂ ሰላቱ ወሰላም ጥሪ በተለያየ መልኩ እንተናል ውድቅ አደረጉት። የተቀበሉትም ደግሞ ተቀበሏቸው ነብያችንን አለይሂ ሰላቱ ወሰላም። ውድቅ ማድረግ ብቻ ሳይሆን በተለያየ መልኩ ይገልጹት ነበረ። አንዳንዴ በማላገጥ፣ አንዳንዴ በመሳደብ፣ በማሳነስ፣ በማዋረድ፣ ሌላ ጊዜ ደግሞ ከዚህም አልፎ እብድ ነህ በማለት ለእብደታቸው ደግሞ እነሱ ላሉት እብደት ደግሞ ሊያክማቸው የሚችልን ሰው አምጥቶ እስከ ማሳከም ደረጃ የደረሱበት የማዋረድ ስራ ሰርተዋል። የመካ ቁረይሾች ያው እንዲድኑ በአላህ ሱብሓነሁ ወተዓላ ብቻ እንዲያምኑ የአባት የአያታቸው የኢብራሂምን መንገድ እንዲከተሉ የማድረግ ልፋት ነበር ረሱል አለይሂ ሰላቱ ሰላም የለፉት። ነገር ግን ያው በዚህ አይነት መልኩ መልስ ሰጥተዋቸዋል። ነቢያችንም አለይሂ ሰላቱ ሰላም አላህ ሱብሓነሁ ወተዓላ የተሰደቡትን ስድብ እንዲታገሱ አለፍ እንዲሉት በማድረግ ያው ደግፏቸዋል ማለት ነው። እሳቸውም በዚህ መልኩ ዳዕዋቸውን ጸንተዋል። ነገር ግን የመካ ቁረይሾች እስካሁን ድረስ ያደረሱባቸው ነገር ያደርጉት ከነበረው ዳዕዋ ወደ ኋላ ሊመልሳቸው አለመቻሉ፣ በሚያደርጉት ዳዕዋ ደግሞ የሚያምኑት አማኞች ቁጥር መጨመሩ ይበልጥ እያናደዳቸው እንዲሁ ደግሞ ሊያደርሱባቸው የሚገባውን ነገር መጨመር እንዳለባቸው ተሰማቸው። ስለዚህ እብድ መባሉ ብቻ ቀርቶ ሌሎችም ደግሞ ስዳቦች እንዲጨመሩና እንዲዋረዱ ውርደታቸው እንዲጨምር ለማድረግ ካሂን፣ እንዲሁ ደግሞ ሻዒር፣ ሳሒር በማለት የተለያዩ ስሞች ይሰጧቸው ጀመር ማለት ነው። እንግዲህ እነዚህ ስያሜዎች በእርግጥም በነቢያችን አለይሂ ሰላቱ ሰላም ጊዜ ብቻ ወይም ለነቢዩ የተሰጡ ጠላቶቻቸው የሰጧቸው ስም ብቻ ሳይሆን የተለያዩ ነቢያቶችም እንደዚሁ እነዚህ ስሞች ተሰጥቷቸዋል። አንዳንዱ ያው ሳሒር ነህ ተብለዋል እንደነ ሙሳ አለይሂ ሰላም። ሌሎችም እንደዚሁ ሌሎች ናቸው እያስተማሩት፣ እንዲሁ ደግሞ ተረት ነው የሚያወራው እየተባሉ የመጡበት ሁኔታ አለና አላህ ሱብሓነሁ ወተዓላ ይህን አስመልክቶ በተለያየ ቁርአን አያ እነሱ ያሏቸውን አንተ ግን አይደለህም ቢሉም እያለ እያጽናናቸው እናገኘዋለን ማለት ነው። ፈዘኪር ፈማ አንተ ቢኒዕመቲ ረቢከ ቢካሂኒን ወላ መጅኑን። አላህ ሱብሓነሁ ወተዓላ በአንተ ላይ የዋለው በአንተ ላይ ያጅጎደጎደው ኒዕማ እሱን አስታውስ። ፈማ አንተ ቢኒዕመቲ ረቢከ ቢካሂኒን ወላ መጅኑን፣ አይደለክም፣ እብድም አይደለክ፣ ካሂንም አይደለክ፣ አብሽር። አላሁ ስብሓነሁ ወተዓላ የሰጠህን ኒዕማ በኒዕማው አላህን የምታመሰግን እንጂ አንተ እብድ አይደለክም፣ ካሂን አይደለህም እያለ እያጽናናቸው ጀመር። አም የቁሉነ ሻዒሩን ነተረበሱ ቢሂ ረይበል መኑን፣ እንዲሁ ደግሞ ያው ገጣሚ ነው፣ ግጥም ነው የሚያሰማው፣ ግጥም ነው የሚያስተምረው እያሉ ስማቸውን ለማጥፋት ቢሞክሩም ነገር ግን አላህ ሱብሓነሁ ወተዓላ ገጣሚ አለመሆኑንም አላህ ሱብሓነሁ ወተዓላ ያረጋግጥላቸዋል፣ ያበረታታቸዋል። እሳቸውም ያውቃሉ። ጠላቶቻቸውም እያወቁ ይሄን ለማጭረፍረፍ ሌላው ተከታይ እንዳይከተላቸው ለማድረግ ያው የጦርነት ወይም የትግል ስልታቸው እንጂ ውስጣቸው በደንብ ያውቀዋል ይሄም አለመሆኑ። በል አድጋፉ አሕላም በል ኢፍተራሁ በል ሁወ ሻዒር እያሉም ይሄ ህልም ነው፣ ሌሊት የሚታየው ሌሊት የሚመጣበት ህልም ነው፣ እንደውም ቅዠት ነው፣ ቀጣጥፎት ነው፣ እሱ ገጣሚ እንጂ ምንም አይደለም እያሉ ሌሎች ፕሮፓጋንዳዎቻቸውን እንዲሰሟቸውና ከነቢያችን አለይሂ ሰላቱ ሰላም እንዲርቁ ወይም እንዳይጠጉ ለማድረግ የተጠቀሙበት የትግል ስልት ነው ማለት ነው። ይሄ እንግዲህ ያው በኋላ የጨመሩት እብድ ከማለት በተጨማሪ የጨመሯቸው የተለያዩ ረሱልን አለይሂ ሰላቱ ሰላም ለማዋረድና ለማሳነስ የተጠቀሙባቸው ዘዴዎች ናቸው ማለት ነው።
ወማ ሁወ ቢቀውሊ ሻኢሪን ቀሊለን ማ ቱእሚኑን ወላ ቢቀውሊ ካሂኒን ቀሊለን ማ ተዘከሩን እያለም አላሁ ስብሓነሁ ወተዓላ ይህ ቁርአን የሻኢሮች ንግግር አይደለም፣ እንዲሁ የካሂኖችም ንግግር አይደለም፣ አታስታውሱም፣ ጥቂትን አታምኑም እያለ አላሁ ስብሓነሁ ወተዓላ በቁርአን አያት በተለያየ ቁርአን አያት ይነግረናል። ለነሱም እንዲታወሱ መተዋሻ ያስታውሳቸዋል ማለት ነው። ወዐጅቡ አን ጃአሁም ሙንዚሩን ሚንሁም ወቃለ ልካፊሩነ ሃዛ ሳሒሩን ከዛብ። ሳሒሩን ከዛብን በማለት ካፊሮች ብለዋል ይለናል አላሁ ስብሓነሁ ወተዓላ። ደጋሚ ነው እንዲሁ ደግሞ ውሸታም ነው እያሉም እንትን ብለዋል ማለት ነው። ማለት ነቢያችንን ለማሳነስ ለማዋረድ ሞክረዋል። ይሄ እንግዲህ ያው የስድቡ ብዛት ነው። ምንም የቀራቸው ነገር የለም። እንደኛው ሰው ነክ ከማለት ጀምሮ እስከ ሳሒር ወይም ደጋሚ ነክ እስከ ማለት ድረስ ደርሰዋል። በዚህ መካከል ውሸታም ነህ ብለዋቸዋል። ገጣሚ ነህ፣ ደጋሚ ነህ፣ ካሂን ነህ፣ የተለያዩ የስድብ አይነቶችን አውርደውባቸዋል ማለት ነው። ይሄ እንግዲህ ያው በእርግጥ የሆነ ትግል የጀመረ አካል ከታጋዩ የሚገጥመው የፕሮፓጋንዳ ዘመቻ ነው እና እስካሁን ድረስ የፕሮፓጋንዳ ዘመቻው መልኩን እየቀየረ አንዴ በፌዝ አንዴ በማዋረድ በማፌዝ በማላገጥ ተጀምሮ አሁን ደግሞ ወደ መሳደብ እና ያልሆነ ወስፍ ወይም የባህሪ እንትን እየተሰጣቸው ሌሎች እንዲርቋቸውና እንዳይቀርቧቸው ለማድረግ የሚደረግ የትግል ስልት ነው ማለት ነው። ይሄ በጠላቶች የሚደረግ የትግል ስልት ነው። በሌላ ጊዜም ደግሞ ሷቢኢ ነው በማለት እንዳሏቸው ይነግረናል። ነቢያችንም ዓለይሂ ሰላቱ ወሰላም ይነግሩናል። ይሄ ሷቢኢ ማለት የመካ ሙሽሪኮች በሚያምኑት እምነት አባቶቻቸው በሚያምኑት እምነት ያላመነ ሰው ማለት ነው እና ይሄ ሷቢኢ የሚባለውን ስምም ሰጥቷቸው እንደነበረ ታሪክ ይነግረናል ማለት ነው። እና አላሁ ስብሓነሁ ወተዓላም ግን ነቢዩን ዓለይሂ ሰላቱ ወሰላም እነሱ እብድ ባሏቸው ቁጥር፣ ካሂን ባሏቸው፣ ሻዒር ባሏቸው ቁጥር፣ ሌሎችም ስድቦችን በሰደቧቸው ቁጥር ያጽናናቸው ያረጋጋቸው ነበረ። ማ አንተ ቢኒዕመቲ ረቢከ ቢመጅኑን ወማ ሷሒቡኩም ቢመጅኑን እያለ አላሁ ስብሓነሁ ወተዓላ በመጀመሪያ ከወረዱት የቁርአን ሱራዎች ጀምሮ ቢያበረታታቸውና የሚያጸናቸው ይሆናል ማለት ነው። ወማ ሷሒቡኩም ቢመጅኑን እያለ ተከታዮቹም እንዳይጠራጠሩ ሊያምኑ የተዘጋጁትም እንዳይጠራጠሩና እንዲሁ ደግሞ ያው ገና ያላመኑትም ሰዎች ይሄንን ሰምተው እንዳይበረግጉ አላሁ ስብሓነሁ ወተዓላ በዚህ መልኩ ይነግራቸው ነበር ማለት ነው። እንግዲህ ያው ጠላቶቻቸውም ቢሆን የሚመሰክሩላቸው ለመልካምነታቸው ምንም ጥርጥር የሌላቸው ከልጅነት ጀምሮ በመልካም ያደጉ አሷዲቁል አሚን እያሉም ሁል ጊዜ የሚጠሯቸው ከመሆናቸው ጋር ነው እንግዲህ ይህን ሁሉ የስድብ ውርጅብኝ የሚዋርዱት እና እንግዲህ ሰዎች ቢንጫጩም እንኳን ሀቅ ነው። ባጢልን ሀቅ ሊያደርጉ አይችልም። የፈለጉ ሰዎች በፕሮፓጋንዳ ቢጮሁ ባጢልን ማንገስ አይቻልም። ሀቅን ደግሞ ባጢል ማድረግ አይቻልም እና ምንም እንኳ የጊዜ ጉዳይ ቢሆንም አንዳንድ ጊዜ ድምፃቸው ከፍ ብሎ ሊሰማ ይችል ይሆናል። ነገር ግን ሁሌ ባጢል ሀቅ ያሸንፈዋል፣ በሀቅ ስር ይውላል። ያው ምናልባት የጊዜ ጉዳይ የተወሰነ ጊዜ ሀቅን የያዙት አካላት ባላቸው ጥንካሬ ድምፁ ላይሰማ ይችል ይሆናል እንጂ አይጠፋም እና የሚያሸንፉበት ጊዜ ሩቅ አይሆንም ማለት ነው። እንግዲህ የመካ ቁረይሾች ይህንን ዲን እንዳይቀበሉት፣ ይህንን ዲን እንደዚህ እንዲጋፈጡት፣ ይህን ሁሉ መከራ ሊያደርሱበት እንዲችሉ ያስቻላቸው ከምር ዲኑን ጠልተውት ነው ወይስ አልገባቸው ሆኖ ነው? የተለያዩ ብዙ ምክንያቶች ይኖራሉ እና ምንም እንኳን በአላህ ዘንድ በሰውም ዘንድ ቢሆን ተቀባይነት ባያገኝም ነገር ግን እነሱ ግን ብዙ አይነት ነገሮች ይታዩባቸው ነበረ፣ ነገርየው ሲጠና ማለት ነው። ምን የስልጣን ሽኩቻም ነበረ ማለት በመካ ቁረይሾች መካከል በጎሳዎቻቸው በነገዶቻቸው መካከል የስልጣን ሽኩቻም ነበር። ለምሳሌ የቁሶይ ልጆች መካከል በኒ ዳር በሚባሉትና በኒ አብዱ መናፍ በሚባሉት መካከል እንደዚሁ የስልጣን ፍጥጫ ነበረ ሀቂቃ
የትኛው ታዋቂ አንደኛው የበላይ ለመሆን የሚያደርጉት ፉክክር ነበረ። እንዲሁ ከአብዱል መናፍ ልጆች መካከል ራሱ በበኒ ሐሽምና በበኒ አብድ ሸምስ መካከል እንደዚሁ የስልጣን ሽኩቻ ነበረ። ማለት አንደኛው የበላይ እንዳይሆን ይተሳሰዱ ነበረ። ብዙ አይነት ትግሎችም ነበሯቸው በመካከላቸው ማለት ነው። እንግዲህ ይህንን ከእንትና ከማን ነው ከአቡ ጀህል ወይም ደግሞ ከሱ ማየት እንችላለን። የመካን የሁጃጆችን መጠጥ አቅራቢዎች እብድ ወጣላቸው ይል ነበር። አቡ ጀህል የበኒ መክዙም ቤተሰብ ነው። በኒ መክዙም የሚባለው ቤተሰብ ደግሞ ከበኒ ሙጠሊብ ቤተሰቦች ጋር ከፍተኛ ፉክክር ያለው ቤተሰብ ነው። ምክንያቱም ይሄ በኒ መክዙም የሚባሉት ከበርቴዎች ባለሀብቶች ናቸውና ሁለቱ ፍጥጫ ውስጥ ናቸውና ምን ይል ነበር እሱ የቁሶይ ልጆች የመካ ጥበቃ የኛ ነው ሲሉ ተቀበልናቸው። ሂጃባ ማለት ነው። የመማክርት ጉባኤ ወይም ነድዋ የኛ ነው በሚሉን ጊዜም ተቀበልናቸው። የመካ ባንዲራ የቁረይሽ ባንዲራ የኛ ነው ባሉንም ጊዜ ተቀበልናቸው። የሁጃጆች ማጠጣት ወይም ሲቃያ የኛ ነው ባሉንም ጊዜ ተቀበልናቸው። ከዚያም እነሱ ሲመግቡ እኛም ስንመግብ እነሱ ሲመግቡ እኛም ስንመግብ ከዚያ ደግሞ መጡና ነቢይ ከኛ ነው አሉን እና እንዴት እንቀበላቸው ይል ነበር አቡ ጀህል ማለት ነው። እና ይሄ እንግዲህ የሚያሳየው እንዴት ከኛ ይብለጡ እንዴት ከኛ በለጡ የሚል የፉክክር እንትን እንደነበረ ነው የሚያሳየን ማለት ነው። ይሄ ፉክክር የወለደው ነገር ነው እምነቱን እንዳይቀበሉ ያደረጋቸው። ስለዚህ ብዙ መልክ ነበረው ማለት ነው። የመካ ቁረይሾች የረሱልን አለይሂ ሰላቱ ሰላም ይዘውት የመጡትን መልእክት ቶሎ እንዳይቀበሉት ያደረጋቸው ማለት ነው። እንግዲህ በነቢዩ ላይ አለይሂ ሰላቱ ሰላም ይሄን ሁሉ እያደረሱ ምንም ለውጥ አልመጣም። ነቢያችንም አለይሂ ሰላቱ ሰላም እንደጸኑ ነው በዳዕዋቸው፣ ተከታዮቻቸውም እንደጠነከሩ ናቸው። እንዲሁ ደግሞ አዲስ የሚገቡትም ሰዎች እየጨመሩ ነው። ስለዚህ የመካ ሙሽሪኮች ሌላ ብዙ መማክሮችን መማከር ነበረባቸው። ቃሉ አጂእተና ሊነዕቡደ አላህ ወሕደሁ ወነዘረ ማ ካነ ያዕቡዱ አባኡና ፈእቲና ቢማ ተዒዱና ኢን ኩንተ ሚነ ሳዲቂን። መጨረሻ ላይ ያው እስካሁን ድረስ የአባት የአያት ወረቃ እስካሁን ድረስ አልተነሳም፣ ወይም ደግሞ ስለ አባት ስለ አያቶቻቸው ያነሱት ነገር የለም። ነገርየውን ቀለል አድርገው በማፌዝ ነበር የጀመሩት። በኋላ ላይ ጠንከር ሲልባቸው በመሳደብ ተጀመሩ። አሁን ደግሞ የአባትና የቅድመ አያት ታሪኮችን ማንሳት ጀመሩ ማለት ነው። ምናልባት የሚያዋጣ ከሆነ ይህንንም እንደ አንድ ጉዳይ እንደ አንድ የመታገያ ጉዳይ ሊያደርጉት ማለት ነው። አጂእተና ሊነዕቡደ አላህ ወሕደሁ ወነዘረ ማ ካነ ያዕቡዱ አባኡና ፈእቲና ቢማ ተዒዱና ኢን ኩንተ ሚነ ሳዲቂን አሉ። አባቶቻችን ይገዙት የነበረውን እንድንተውና አላህን አንድ አድርገን እንድንገዛ ነው የመጣህን? እንግዲህ እንደዛ ከሆነ የአባቶቻችንን መንገድ አንለቅም። ፈእቲና ቢማ ተዒዱና ኢን ኩንተ ሚነ ሳዲቂን፣ እውነተኛ ከሆንክ ይህንን ይደርስባችኋል ብለህ የምታስጠነቅቀን ነገር አሁን ይዘውና እያሉ ማለት ጀመሩ ማለት ነው። ይሄ እንግዲህ የተስፋ መቁረጥ ከዚህ በኋላ የመጣውን ብታመጣ አናምንም የማለት ያክል ነው ማለት ነው። እንግዲህ ይሄ ሌላኛው ያነሱት ጉዳይ ነበረ። እንግዲህ አባቶቻችን ያምኑ የነበረውን እንዴት እንለቃለን፣ አባቶቻችን ይገዙት የነበሩትን እንዴት እንተዋለን የሚለው ነገር ያው ተነሳ ማለት ነው። አሁን እስካሁን ድረስ አላነሱትም ነበር። ይሄ ከራሳቸው ተስፋ ሲቆርጡ ወደ አባቶቻቸው መጡ። እኛ ትክክል ካልሆን በቃ አባቶቻችንም ልክ አልነበሩም ማለት ነው። ስለዚህ ይሄማ ልክ አይደለም፣ ትክክል አይደለም፣ አባቶቻችን ልክ ነበሩ የሚልን ነገር ለማራገብ ይሄንን ቀድያ አነሱት ማለት ነው።
እንግዲህ በእርግጥ እነዚህን ጉዳዮች በሚያነሱበት ጊዜ ሁሉ የሚሰማቸውም የማይሰማቸውም እንዲሁ ደግሞ የሚመራመር አካል ይኖራል ሁልጊዜ ማለት ነው። ምክንያቱም አንድ የሚታገል አካል እሱን የሚታገለው አካል በታገለው ቁጥር በሚያቀርበው መረጃ በሚያቀርበው ደግሞ ያኛው ወገን በሚያቀርበው ረደተል ፊዕል መልስ ሌሎች ታዛቢዎች ይመለከታሉና እነዛ ታዛቢዎች ሁለቱንም በመታዘብ ወይ እነዛኞቹን ይቀበላሉ የኛውን አካል ይቀበላሉ። እና ነገር ግን የመካ ቁረይሾች የሚያቀርቡት ለአንዳንድ ሰዎች ይቀበሉት ይሆናል። ሌሎች ሰዎች ግን ነቢዩ አለይሂ ሰላቱ ሰላም የሚያቀርቧቸውን ነገሮች በመቀበል እምነቱ እየጨመረ መጣ ማለት ነው። እንግዲህ ልክ ይሄ አሁን ያልነው ለምሳሌ ሷቢዒ በተባሉበት ጊዜ ሷቢዒ ኦኬ በዚህ አሁን ባለው ዲን በአባቶቻችን የሚገዙት በነበረው ሃይማኖት ክደዋል። እነዚህ ሰዎች ግን ከካዱ ምንድን እምነት ነው ይዘው የመጡት ምንድን ነው የሚገዙት የሚለውን ምርምር ለሰዎች ጋብዟል ማለት ነው። ስለዚህ ይሄ ስያሜ መጠራታቸው ሰዎችን እንዲመራመሯቸውና የነሱ ዲን ምን እንደሆነ እንዲያውቁ ጋብዟቸዋል ማለት ነው። ከፊሎች ደግሞ እንግዲህ የአባቶቻችንን መንገድ ካልተከተሉ ሷቢዒ ከሆኑ እኛ እንከተላቸውም የሚል እርምጃ የወሰዱ ባይጠፉም ማለት ነው። እንግዲህ ሌላው ደግሞ የነቢያችን አለይሂ ሰላቱ ሰላም ለምንድን ነው ይሄንን ዲን ይዘው በሚመጡበት ጊዜ የራሳቸው ሰው ሆነው ዲኑ ደግሞ ቁልጭ ብሎ ሀቁ እየታየ የማስረጃ ብቃታቸው የተዋጣለት ሆኖ ከኋላ ያለ የህይወት ታሪካቸው ደግሞ ታማኝ ሆኖ ሳለ ለምንድን ነው ሙሐመድን ይሄንን ዲን ይዘው በሚመጣበት ጊዜ ወደ ማጥቃት የሄዱት? ማለት በማፌዝና በማላገጥ እብድ ነው በማለትና በመሳደብ ብሎም ደግሞ ሌሎች ያሰቧቸውን ነገሮች ለማድረግ ያነሳሳቸው ምንድን ነው ከተባለ እነዚህ ነገሮች በደንብ መታየት ይኖርባቸዋል ማለት ነው። ምክንያቱም ከነቢዩ አለይሂ ሰላቱ ሰላም በፊት ሙወሒዶች ነበሩ። እነዛ ሙወሒዶች እንደሳቸው አልተጠቁም። ማለት አላህ አንድ ነው በእናንተ እምነት አናምንም ብለው የራሳቸውን እምነት ይዘው የቆዩ ሰዎች ነበሩ። ለምሳሌ እንደነ ወረቃ ኢብኑ ነውፈል፣ የዚድ ኢብኑ አምር እንዲሁ ደግሞ ሌሎችም እነዚህ ሁሉ አላጠቋቸውም። ግማሾቹ በቀድሞ በነበረው በዒሳ ሲያምኑ አህለል ኪታብ ሆነው፣ ግማሾቹ ደግሞ በኢብራሂም ሐነፊያ መንገድ እየተከተሉ ሲኖሩ በአላህ አንድነት እያመኑ ኖረዋል አብረዋቸውና እነዛ ሰዎች እንደዚህ አልተጠቁም። ግን ነቢያችን አለይሂ ሰላቱ ሰላም የመጡ ጊዜ ለምንድን ነው ይሄ ሁሉ ጥቃት የደረሰባቸው ከተባለ የተለያዩ መላምቶች ይነሳል በዑለማዎች ዘንድ ማለት ነው። አዎ ነቢያችን አለይሂ ሰላቱ ሰላም ይዘውት የመጡት ዲን ላኢላሃ ኢላላህ የሚል ቃል ይዞ ነው የመጡት። ሌሎቹ ግን አላሁ ስብሓነሁ ወተዓላን አንድ አድርጎ መገዛት የሚልን እምነት ሌላ ነቢይ ይዞት የመጣን እምነት ሊከተሉ ነበረ። አሁን ልዩነታቸው ነቢያችን አለይሂ ሰላቱ ሰላም አላህን አንድ በማድረግ ብቻ ሳይሆን የጀመሩት ከአላህ በስተቀር ሌላ አምላክ የለም ብለው ነው የተነሱትና የነበረውን ከአላህ በስተቀር የሚገዙትን እምነት አበላሽተው ማበላሸት ነው የመጀመሪያ እርምጃው። ወደዚህ ወደ ነቢዩ አለይሂ ሰላቱ ሰላም ይዘው ወደ መጡት እምነት ሲገባ የመጀመሪያው ቃል ላኢላሃ ኢላላህ የነበረውን ከአላህ ውጭ የሚገዙትን አማልክት የማፍረስና ትክክል ያለ መሆኑን የማሳየት እምነት ስለሆነ ያንን ደግሞ እንዲፈርስባቸው እምነቱ ውድቅ እንዲደረግባቸው ያልፈለጉ አካላት ነቢያችንን አለይሂ ሰላቱ ወሰላም ተቃወሟቸው። እንዲሁ ደግሞ እስከ ስድብ እስከ ማዋረድ ደረጃ ደረሱ ማለት ነው። እና ነቢያችን ደግሞ አለይሂ ሰላቱ ወሰላም የሌሎችን ነቢያቶች እምነት ይዘው ሳይሆን የመጡት ራሳቸው ነቢይ ሆነው ነው የመጡት። ምንም እንኳ የሌሎቹ ወንድሞቻቸው እምነት የእሳቸው እምነት ቢሆንም ነገር ግን ራሳቸው የራሳቸውን መንገድ ይዘው ነው የመጡት። ራሳቸውም ነቢይ ሆነዋል፣ ሌሎች ተከታይ ሆነው ነው። ስለዚህ እነዛ ተከታዮቹን አያጠቋቸውም። እነዛ ተከታዮች በሌላ ላይ የሚያደርጉት ደግሞ ጥሪ፣ ቅስቀሳ
እመኑ የሚል ሰበካ እንደ ነቢያችን አለይሂ ሰላም አያደርጉም ነበር። ምክንያቱም መልእክት ስላልደረሳቸው መልእክተኞች አልነበሩም። ስለዚህ ነቢያችን አለይሂ ሰላም በዚህ መልኩ ሌሎች እሳቸውን የሰሙት ሰዎች እንዲቃረኗቸውና እንዲቃወሟቸው ብሎም ደግሞ እንዳፌዙባቸው፣ እንዲያዋርዷቸው፣ እንዲሰድቧቸው ምክንያት ሆኗቸዋል ማለት ነው። ስለዚህ ነቢያችን አለይሂ ሰላም ይዘው የመጡት መልእክት ላኢላሃ ኢለላህ የሚለው እምነት የእምነት መግቢያ የመካ ቁረይሾች በደንብ ገብቷቸዋል ማለት ነው። ስለዚህ አሁን ላኢላሃ ኢለላህ የሚለው የእምነት መግቢያ ማንም ሰው በደንብ በቅጡ ካልተረዳው ምንም ትርጉም ላይሰጠው ይችላል። ግን ማንም ሰው ሊረዳው ይገባል ማለት ነው። የመካ ቁረይሾች ይህ ስለገባቸው ማለት ምን ማለት እንደሆነ ገብቷቸዋል። ላኢላሃ ኢለላህ ስልጣናቸው የአላህ መሆኑን ተረድተዋል። ገንዘባቸው የአላህ መሆኑን ተረድተዋል። ስለዚህ ላኢላሃ ኢለላህ ማለት ዘረኝነት የለም ማለት ነው። መደብተኝነት የለም ማለት ነው። ላኢላሃ ኢለላህ ማለት የመደብ አስተዳዳሪ ወይም ደግሞ የባሪያ አስተዳዳሪ መደብ የለም። ላኢላሃ ኢለላህ የበላይነት አንዱ የበላይ አንዱ የበታች ሆኖ መኖር የለም። ላኢላሃ ኢለላህ ገንዘብ አምላክ አይደለም። ስልጣን አምላክ አይደለም። ላኢላሃ ኢለላህ ከአላህ በስተቀር ምንም አምላክ የለም። ከአላህ በስተቀር ምንም የሚገዙት የለም፣ ምንም የሚያጎበድዱለት የለም የሚለው ማዕና በደንብ ገብቷቸው ስለነበረ ስለዚህ በዚህ እምነት ማመን ማለት ስልጣናችንን እናጣለን፣ የገንዘብ ስልጣናችንን፣ የቦታ የወንበር ስልጣናችንን፣ የጎሳ ስልጣናችንን እናጣለን ብለው ስላመኑ ስለዚህ ለዛ ነው ያንን ነቢዩን አለይሂ ሰላቱ ወሰላም ይዘውት የመጡትን ነገር የተጋፈጡት፣ የታገሉት፣ እስከ ጦርነት የገቡለት ማለት ነው። ስለዚህ ከጅምሩ ጀምሮ ከአላህ ሌላ ያለን እምነት ውድቅ ማድረጉ ነው ነቢዩ አለይሂ ሰላቱ ወሰላም ይዘውት የመጡት ነገር እንዲጠቃ ያስደረገው ማለት ነው። የመግቢያ መስፈርቱ አምላክ የለም አላህ እንጂ ማለቱ ነው። ስለዚህ ሌላው በሙሉ የሚያምንበት ከአላህ በስተቀር የሚታመንበት ነገር ውድቅ ነው ብሎ ስለተነሳ ነው ማለት ነው። ጠግኖ የማለፍ አይደለም፣ ውስጥን የመቀየር ሙሉ ለሙሉ የነበረን እምነት የመቀየር ስለነበረ ነው እንደዛ ይታገሉት ማለት ነው። እንግዲህ በዚህ ሳቢያ ያው ቁረይሾች በደንብ ገብቷቸው ስለነበረ አንቀበልም አሉ። ስለዚህ ስድብና ላቅጣ፣ እብድ፣ ገጣሚ፣ ካህንና ደጋሚ በማለት ተወጠሩ ማለት ነው። ይሄ ግን ያዋጣል ወይ? ስድቡስ ዳዕዋውን ያስቆመዋል ወይ ከተባለ አያስቆመውም። በመጨረሻም ያው እንደማያዋጣ ተረዱት። እንደማያዋጣ ሲረዱት ደግሞ መንገድ ለመቀየር ማለት በምን አይነት መልኩ ብንዋጋው፣ በምን አይነት መልኩ ብንታገለው ደግሞ ልናቆመው እንችላለን የሚል ዘዴ መዘየድ ያዙ ማለት ነው። እና ከፕሮፓጋንዳቸው ከማስታወቂያ ስራቸው ሌላ ወደ ስቃይ፣ ወደ አዛብ፣ ወደ ቅጣት የሚሄዱበትን መንገድ ማመቻቸት ጀመሩ ማለት ነው። ማለት ነቢዩን እና የነቢዩን ተከታዮች ወደ መቅጣት ተሸጋገሩ። እንግዲህ በመጀመሪያ ቅጣት ያደረሱት ነቢያችን አለይሂ ሰላቱ ወሰላም ላይ ነው፣ ራሳቸው ላይ ማለት ነው። ነቢዩን አለይሂ ሰላቱ ወሰላም በምን አይነት መልኩ ቀጧቸው? ነቢዩ አለይሂ ሰላቱ ወሰላም በካዕባ ዙሪያ ሱጁድ ወርደው ሳለ አቡ ጀህል ይህንን ሰው ዛሬ እዚህ ሱጁድ በሚወርድበት ጊዜ ጥቃት አደርስበታለሁኝ ብሎ መጣ። አቡ ጀህል ዝቶ ነበር። እንደ ትናንትና ነገ መሐመድ እዚህ ሱጁድ በሚያደርግበት ጊዜ ጥቃት አደርስበታለሁኝ ብሎ ዝቶ ስለነበረ ያው በዛተው መሰረት መጣ። ነቢያችን አለይሂ ሰላቱ ወሰላም ሱጁድ ወርደዋልና
ነቢያችንን አለይሂ ሰላቱ ወሰላም ለመያዝ እጁን በሚዘረጋበት ጊዜ እጁን እንደዘረጋ ቀረ። ወደፊት መግፋት አልቻለም እጁን ማለት ነው። ከዚያ በኋላ ከኋላ የሱ ጓዶች ይመለከቱትና ያዩት ስለነበረ ምን ነው ምን ሆንክ ምን አጋጠመህ ሲሉት አይ በኔና በሱ መካከል የእሳት በቃ መጋረጃ የእሳት ኸንደቅ ተጋረደብኝ እና ወደሱ መድረስ አልቻልኩኝም አላቸው ነብያችን ማነው ጓደኞቹ ማለት ነው። እና አላህ Subhanahu Wa Ta'ala ያው ጥቃት ያደርሱባቸው የነበሩትን በዚህ አይነት መልኩ ይከላከልላቸው ነበረ ማለት ነው ነብያችን እንጂ ወደ ጉልበት ማጥቃት ተሸጋግረው ነበር በነብያችን አለይሂ ሰላቱ ሰላም ላይ ማለት ነው። በዚህ ብቻ ሳይሆን ጥቃቱ ከነብዩ አልፎ ወደ ቤተሰቦቻቸው ወይም ደግሞ ወደ ተከታዮቻቸውም አልፏል። ኢንሻአላህ ወደ ቤተሰቦቻቸው ወደ ተከታዮቻቸው ያለፈውን የቁረይሾች ጥቃት በሚቀጥለው ፕሮግራማችን ለማየት እንሞክራለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።